አንድ ምስኪን ባል ሚስቱን ለማስተማር በቀን ስራ ይደፋ ነበር። እሷ ትልቅ ባለስልጣን በሆነችበት ሰዓት ግን ካደችው። ከዛም ባልየው ምን አደረገ? ጓደኞቼ በአንድ መንደር ጠባብ መንገዶች ውስጥ በሚበክነው አቧራና በፈራረሱ ጎጆዎች መካከል አንዲት ትንሽ ጎጆ ነበረች። ኪሻን የሚኖረው እዚህ ነበር። ሕይወቱ ምቾትን ወይም ቅንጦትን የማታውቅ ምስኪን ሰራተኛ ነበር። ግን በልብ ውስጥ ትልቅ ሕልም ነበረው። ገና ጎህ ሲቀድ መንደሩ ሁሉ ተኝቶ እያለ ኪሻን ያረጀ ጫማውን አድርጎ ፎጣ በትከሻው ላይ ጣል አድርጎ ስራ ፍለጋ ይወጣል። አንዳንዴ ጡብ ይገፋል፣ አንዳንዴ ግንባታ ቦታ ሲሚንቶ ይሸከማል። ከቀን ከባድ ልፋት በኋላ ያገኘውን ጥቂት ገንዘብ ይዞ ወደ ቤቱ ይመጣል። ሕይወቱ በሁለት ነገሮች ላይ ነበሩ፣ ጠንካራ ስራና ኃላፊነት። ግን ከዚህ ልፋት ጀርባ አንድ ምክንያት ነበር። አንድ የራሱ ያልሆነ ግን የሚስቱ የሚራ ህልም የሆነ። ሚራ ተራ ልጃገረድ ነበረች፣ ግን አይኖቿ ውስጥ ትልቅ ምኞት ነበሩ። ከተጋቡ በኋላ ወደዚህ ድሃ ቤት ስትመጣ ድህነትን በደንብ አይተዋለች። ግን የኪሻን ፍቅርና በሷ ላይ ያለው እምነት መቼም እንዲሰበር አላደረገችም። አንድ ምሽት ከምድጃ አጠገብ ደረቅ ዳቦ እየበሉ ሳለ ሚራ ለመማር እንደምትፈልግ ለኪሻን በሐፍረት ነገረችው። ትልቅ ሰው መሆን ትፈልግ ነበር። ይህንም በሰማ ጊዜ አንድም ሳያቅማማ ቃሉን ሰጣት። ለሱ ይህ ህልም ከባድ ሊሆን ይችላል፣ ግን የማይቻል ግን አልነበረም። ከዛ ቀን ጀምሮ ኪሻን የህይወቱን ዓላማ ቀየረው። አሁን እያንዳንዱ ትንፋሽ፣ እያንዳንዱ ላብ ለአንድ ግብ ነበር። ሚራን ለማስተማርና ጥሩ ህይወት ለእሷ ለመፍጠር የራሱን ፍላጎት ሁሉ ተወ። አዲስ ልብስ መግዛትም አቆመ። የበዓል ደስታንም ተወ እና ብዙ ጊዜ ራሱ እየተራበ ለሚራ መጽሐፍና የትምህርት ክፍያ አዘጋጀ። ሌሊት መንደሩ ሁሉ ሲተኛ እንኳ የነሱ ደካማ ፋኖስ መብራቱን አያቆምም ነበር። በዛ ብርሃን ሚራ ታጠናለች። ኪሻን አጠገቧ ተቀምጦ ብርታት ይሰጣታል። ትምህርቱን ራሱ ባይረዳው እንኳ በሷ ላይ ያለው እምነት ጠንካራ ነበር። የመንደሩ ሰዎች ይሳለቁበታል። የቀን ሰራተኛ ሚስት እንዴት ባለስልጣን ትሆናለች ይሉታል። ኪሻን ግን በፈገግታ አንድ ቀን ሁሉም መልሳቸውን ያገኛሉ ይል ነበር። ጊዜው አለፈ፣ ትግሉ ቀጠለ። ግን የሚራ ጥራትና የኪሻን መስዋዕትነት በመጨረሻ ፍሬ አፈራ። ሚራ ትልቁን ፈተና ያለፈችበት ቀንም መጣ። መንደሩ ሁሉ ደነገጠ። ይሳለቁባቸው የነበሩ ሰዎች አሁን ያደንቋቸው ጀመር። በዛ ቀን ኪሻን በደስታ ለቀሰ። የህይወቱን ትልቅ ህልም አይቷል። ግን ዕጣ ፋንታ ሌላ ነገር ይዞበት መጣ። ኪሻን በትከሻው ተሸክሞ እዚህ ያደረሳት ሰው ሚራ አሁን ቀስ በቀስ እየተቀየረች ነበር። አናናሯ፣ አነጋገሯ፣ ባህሪዋ፣ ሁሉም ነገሯ ተቀየረ። ከሁሉም በላይ ደግሞ አመለካከቷ። ለኪሻን እንደ ድሮ ክብርና ፍቅር አትሰጠውም ነበር። ኪሻን ግን በድሮ ፍቅር ውስጥ ሆኖ የህይወቱ መሰረት ከእግሩ ስር እየሸሸ እንደሆነ ሊረዳ አልቻለም። ይህ በመጨረሻ ህይወቱን የሚያናውጥ ትልቅ ሂደት ጅምር ነበር። ሚራ ባለስልጣን በሆነችበት ሰዓት ህይወቷ አንድ ጊዜ ከኪሻን ጋር ህልም ካለመችበት አፈር ጋር ትስስሯን የቆረጠች ያህልም ተቀየረ። አሁን ከፍ ያሉ ግንቦች ባሉት ትልቅ ቤት ውስጥም ትኖራለች። ትላልቅ በሮችና ብዙ መኪኖች። ጠዋት ስትነቃ አገልጋዮች በሻይ ይጠብቋታል። የሚያምር መኪና በበሩ ይጠብቃታል። ቢሮ ስትደርስም ሰዎች ሰላምታ ይሰጧታል። ሁሉም የእሷን ትዕዛዝም ይጠብቃሉ። ያቺው ሚራ ነበረች። ድሮ ከኪሻን ጋራ በምድጃ አጠገብ ተቀምጣ ደረቅ ዳቦ ትበላ የነበረችው። ግን አሁን ያ የፍቅር ሙቀት ከዓይኖቿ ጠፍቷል። አሁን የተለየ ኩራትም ይታይባታል። ቀስ በቀስ ሙሉ ስብናዋን የሚቀይር ትዕቢት። መጀመሪያ ላይ ኪሻን ይህንን ሲያይ በጣም ደስ አለው። ልፋቱ ዋጋ እንዳገኘም ተሰማው። በመንደሩ ሰዎች ፊት በኩራት ይህች ሴት ሚስቴ ናት፣ እኔ ነኝ ያስተማርኳት ይል ነበር። ሰዎች ሚራን ሲያወድሷት በኩራት ደረቱን ይነፋ ነበር። ግን ይህ ደስታ ብዙም አልቆየም። ቀስ በቀስ ሚራ እየራቀች እንደሆነ ተሰማው። ድሮ ለእያንዳንዱ ትንሽ ነገር የምትደውልለት ሴት አሁን ስልኩን አታነሳም ነበር። ድሮ አይኑን እያየች ፈገግ የምትለው አሁን አይኑን ማየት ትሸሻለች። ቃላቶቿ ጣፋጭነታቸውን አጡ እና በቀዝቃዛ ንግግር ተተኩ። አንድ ቀን ኪሻን ራሱ ሄዶ ሊያገኛት ወሰነ። በጣም ደስተኛ ነበር በሚስቱ ስኬት ለመደሰት ከቆጠበ ገንዘብ ጣፋጭ ነገር ገዛላት። በንጽህና ለብሶ ቢሮ ደረሰ። ግን በዛ ሰዓት ወደ ውስጥ ሲገባ የሁሉም ሰው አይን በሱ ላይ አረፈ። አንዳንዶቹ በንቀት ያዩት ነበር፣ ሌሎች ደግሞ በዝምታ ይሳለቁበታል። ኪሻን ግን ለምንም ግድ አልሰጠውም። አይኖቹ ሚራንን ብቻ ይፈልጉ ነበር። በመጨረሻ ሲያያት ፊቱ በፈገግታ ተሞላ። በሚራ ፊት ላይ ግን ደስታ አልነበረም። ይልቁንም ፊቷ በግልጽ መበሳጨትን ያሳይ ነበር። ወዲያው ወደ ውጭ እንዲወጣ ጠቀሰችው።
በወጣ ሰዓትም ሚራ በቁጣ ተናገረች። እዚህ መምጣት ምን አስፈለገ? ይህ ቢሮ ነው። አስፈላጊ ሰዎች እዚህ ይመጣሉ። እንዲህ ሆነ እዚህ ስትመጣ ማየት አልፈልግም። ይህንን ሲሰማ ኪሻን ደነገጠ። በትህትና እንኳን ደስ አለሽ ለማለት ብቻ ነው የመጣሁት አላት። ግን ሚራ ቆረጠችውና ሌላ ጊዜ እዚህ ከመምጣት በፊት አስብ፣ ስሜ እንዲጠፋ አልፈልግም። እነዚህ ቃላት የኪሻን ልብ ውስጥ ገቡ። ለአፍታ ዝም ብሎ ቆመ። በእጁ የያዘው የጣፋጭ ሳጥን አሁን ምንም ዋጋ እንደሌለው ተሰማው። ምንም ሳይነገር ወደ ኋላ ተመለሰ። በመንገድ ላይ እርምጃዎች እየከበዱ መጡ። በእያንዳንዱ እርምጃ ልቡ ይሰበር ነበር። ግን ለራሱ ምናልባት የሥራ ጫና ሊሆን ይችላል ብሎ አሰበ። ለዛ ነው ሚራ እንዲያደረገችው። ግን በሚቀጥሉት ቀናት ያ ተስፋ እንኳን ጠፋ። ሚራ ወደ ቤት መምጣት አቆመች። ስትመጣም ከኪሻን ትርቅ ነበር። ብዙ ጊዜ በስልክ ታወራለች። ኪሻን ሲጠይቃትም የሥራ ጉዳይ እንደሆነ ትናገራለች። አንድ ቀን ኪሻን ድፍረት አግኝቶ በእውነት ምን እየሆነ ነው? ለምንድነው የራቅሽው? ሲል ጠየቃት። ከዛ ሚራ በቀዘቀዘ ድምፅ ሕይወቷ ሙሉ በሙሉ እንደተቀየረ ነገረችው። እሷ አሁን ባለስልጣን ነች። ኪሻን ደግሞ ተራ ሰራተኛ ነበር። ዓላማቸው ተለይቷል። የቀን ሰራተኛ ሚስት ተብላ መታወቅ አልፈለገችም። ይህን ሲሰማ የኪሻን ልብ ተሰባበረ። በሚንቀጠቀጥ ድምፅ ላንቺ ያላደረኩት ምንድነው? አለ። ነገር ግን የሚራ ፊት አልተቀየረም። ግንኙነቱን መቀጠል እንደምትፈልግና መፈታት እንደምትፈልግ በግልጽ ተናገረች። ይህም በሰማ ጊዜ በኪሻን ውስጥ ያለው ነገር ሁሉ ሞተ። መስዋዕትነቱ ሁሉ፣ ፍቅሩ ሁሉ ወደ አፈር የተቀየረ መሰለው። በዛ ምሽት ሙሉ በሙሉ ተሰበረ። ግን ትልቁ ድብደባ ገና አልመጣም ነበር። ምክንያቱም በቅርብ በሚራ ሕይወት ውስጥ ሌላ ሰው እንደገባ ሊያውቅ ነበር እና ይህ እውነት ቁስሉን የበለጠ ያጠልቀዋል። አንድ ምሽት ኪሻን ቤት ለብቻው ተቀምጦ ሳለ የሚራ ስልክ ጮኸ። ስልኩን ባነሳ ጊዜ የአንድ ሰው ድምፅ መጣ። ሰውየው እየሳቀ ከሚራ ጋር ያወራ ነበር። ሚራም በዛው አይነት ቃና ትመልስ ነበር። ይህን ሲሰማ ኪሻን ደነገጠ። እጆቹ መንቀጥቀጥ ጀመሩ። ልቡ ይመታ ነበር። በእርግጥም ሌላ ሰው ወደ ሕይወቷ እንደገባ በመጨረሻ ተረዳ። በዚያ ምሽት እንቅልፍ ከኪሻን አይን ጠፋ። ሌሊቱን ሙሉ የት ጋራ እንደተሳሳተ እያሰበ አደረ። እሱ የወደዳት ብቻ ነበር። ለሚራ ህልም ሲል ራሱም የሰዋ ሰው ብቻ ነበር። ታዲያ ለምን ይህ በሱ ላይ ደረሰ? ግን ለነዚህ ጥያቄ መልስ አልነበረም። በፊቱ የቀረው አንድ እውነት ብቻ ነበር። የገዛ ሚስቱ ከእንግዲህ የሱ አይደለችም። በሕይወቷ ከሌላ ሰው ጋር ተሳስሯል። ለኪሻን ግን ህመም ብቻ ቀረ። በየደቂቃው ከውስጡ የሚሰብረው ህመም። የኪሻን ሕይወት አሁን ሙሉ በሙሉ ተለውጦ ነበር። ድሮ በህልም የተሞላ ሰው አሁን ውስጡ ባዶ ሆኗል። የሚራ ቃላት በጆሮ ውስጥ ያስተጋባሉ። እሷ አሁን ባለስልጣን እንደሆነችና እሱ ደግሞ ተራ ሰራተኛ እንደሆነ። ይህን ሲያስብ ልቡ እንደገና ይሰበራል። ግን እውነተኛው ስቃይ የጀመረው ችላ ሊለው የፈለገውን ነገር በአይኑ ሲያይ ነበር። አንድ ቀን እውነቱን ካወቀ በኋላ ብቻ ሰላም እንደሚያገኝ ወሰነ። በዝምታ በሚራ ቢሮ አቅራቢያ ሄዶ ራቅ ብሎ ይጠብቃት ነበር። ምሽትም ሆኗል። የሥራ ሰዓት አብቅቷል። ሰዎች አንድ በአንድ ይወጣሉ። ድንገት ሚራ እየሳቀች ስትወጣ ተመለከተ። ግን ብቻዋን አልነበረችም። ከሷ ጋራ ቆንጆና ባለጸጋ የሚመስል ወንድ ቆሞ ነበር። በጣም ተቀራርበው ያወራሉ። በመካከላቸው ያለው ጓደኝነት ብቻ ሳይሆን ከዛ የበለጠ ጥልቅ ነገር ይመስል ነበር። ሰውየው እጁን በሚራ ትከሻ ላይ አድርጎ ያወራት ነበር። ሚራም ፈገግ እያለች በንግግሩ ተመስጣለች። ይህንን ሲያይ ኪሻን እንደገና ደነገጠ። አይኑ ጨለመ። ልቡ በኃይል ይመታ ነበር። ራሱን ለማረጋጋት ሞከረ፣ ግን እጆቹ እንቀጠቀጣሉ። እዚያ ቆሞ ሁሉንም ነገር ያይ ነበር። መላው ዓለሙ በአይኑ ፊት እየፈራረሰ እንደሆነ ያህል። ከጥቂት ጊዜ በኋላ ሰውየው በውድ መኪና ውስጥ ገብቶ ከሚራ ጋር ሄደ። ኪሻን ሲሄድ ብቻ ያያቸው ነበር። በዚያ ሰዓት በሕይወቷ ውስጥ ምንም ቦታ እንደሌለው ተረዳ። ሙሉ በሙሉ ቀልቡ ተሰበረ። ሆኖም በውስጡ አንድ ጥያቄ አሁንም ይቃጠል ነበር። ምን ጎደለኝ? ለምንድነው እውነተኛ ፍቅር እንዲህ ሆነው? በዛ ሌሊት ወደ ቤት አልሄደም። በመንገዶቹ ላይም ተንከራተተ። አንዳንዴ መንገድ ላይ ተቀምጦ፣ አንዳንዴ ሰማዩን እያየ ጥያቄዎችን ጠይቅ ነበር። ግን ዝምታ ብቻ ይመልስ ነበር። ቀስ በቀስ በውስጡ ያለው ህመም ወደ ቁጣ ተቀየረ። ክህደቱን ሊሸከመው አልቻለም። ለመጨረሻ ጊዜ ከሚራ ጋር ተነጋግሮ እውነቱን ለመጠየቅ ወሰነ። በማግስቱ በቀጥታ ወደ ቤቷ ሄደ። በበሩ ላይ ያለው ዘበኛ ሊያስቆም ሞከረ፣ ነገር ግን ገፍቶት ገባ። ሚራ ስታየው ደነገጠች። በዚህ ጊዜ ግን በኪሻን አይን ውስጥ የዋህነት አልነበረም፣ ይልቁንም ጠንካራ ውሳኔ ነበር። ያ አብሮሽ ያለው ሰው ማን ነው ብሎ ጠየቃት። መጀመሪያ ላይ ሚራ ጥያቄውን ለማምለጥ ሞከረች፣
ግን ኪሻን አጥብቆ ሲጠይቃት ያ ሰው የእሷ አዲስ ጓደኛ እንደሆነና ሕይወቷን ከሱ ጋር ማሳለፍ እንደምትፈልግ በግልጽም ተናገረች። ይህን ሲሰማ በኪሻን ውስጥ ያለው ሁሉ ነደደ። ቁጣውም ጣራ ነካ። እንዲህ ነው ለካ ሕይወቴን ሙሉ ላንቺ ሰጥቼ ነበር፣ ግን ዛሬ እንዲህ ጥለሽኝ ትሄጃለሽ። በሚራ ፊት ላይ ግን ምንም ጸጸት አልነበረም። እሷ ያደረገችው ነገር ምርጫዋ እንደሆነና በራሷ መንገድ መኖር እንደምትፈልግ በቀዝቃዛ ሁኔታ መለሰች። ይህን ሲሰማ ኪሻን ሙሉ በሙሉ ተሰባበረ። ግን በዚያው ሰዓት በውስጡ አንድ ነገር ተቀየረ። አይኖቹ ውስጥ እንባ አልነበረም፣ ይልቁንም የሚገርም መረጋጋት ነበር። አንድ ትልቅ ውሳኔ ያደረገ ያህል ሌላ ቃል ሳይናገር ሄደ። ሲሄድ ግን በልቡ ቃል ገባ። ዳግመኛ እንዲደካማ አይሆንም። የናቀችው እሷ አንድ ቀን ዋጋውን ትረዳለች። ከዛ ቀን በኋላ ኪሻን ጠፋ። የመንደሩ ሰዎች አጥብቀው ይፈልጉት ነበር፣ ግን አላገኙትም። አንዳንዶቹ ከተማውን ለቆ ሄዷል ይሉ ነበር፣ ሌሎች ደግሞ ራሱን አጥፍቷል አሉ። ግን እውነቱ ለማንም አልታወቀም ነበር። ይህ በእንዲህ እንዳለ ሚራ በአዲስ ሕይወቷ ተጠመደች። ትክክለኛው ምርጫ ያደረገች መሰላት። አሁን ሁሉንም ነገር አግኝታለች፣ ገንዘብ፣ ክብር፣ አዲስ ጓደኛ። ግን ዕጣ ፋንታ ሌላ ጨዋታ እያዘጋጀላት እንደሆነ አላወቀችም። መላውን ዓለሟን የሚያናውጥ ጨዋታ። በዚህ ጨዋታ ውስጥ ትልቁ ተጫዋች ደካማ ነው ብላ ያናቀችው ያው ሰው ሊሆን ነበር፣ ማለትም ኪሻን። የኪሻን ድንገተኛ መጥፋት በሕይወቱ ላይ ከባድ መጋረጃ የወደቀ ያህልም ነበር። የመንደሩ ሰዎች ለጥቂት ቀናት ስለሱ አወሩ። ከዛ ቀስ በቀስ ሁሉም በራሱ ሕይወትም ተጠመደ። ግን ኪሻን ራሱን እንዳላጠፋ ማንም አላወቀም ነበር። ይልቁንም የሕይወቱን ከባድ ኑሮ ለመገንባት ወጥቶ ነበር። ያንኑ ከቤቷ የወጣበትን ቀን በዛው ሰዓት ዳግመኛ ለማንም እንደማይሰግድ ወስኖ ነበር። አሁን የራሱን ማንነት ይገነባል። ከከተማው ርቆ ተጓዘ፣ ማንም ወደማያውቀው ቦታ፣ ያለፈው ታሪኩ ጥላ ወደማያርፍበት ቦታ። እዛ እንደገና በጉልበት ሥራ ጀመረ። በዚህ ጊዜ ግን በውስጡ የተለየ እሳት ነበር። በሌሊትና ቀን ሠራ፣ ገንዘብ አጠራቀመ፣ ግን ራሱን ለማሻሻል ያለማቋረጥም ጣረ። ቀስ በቀስ ልዩ ልዩ ሥራዎችን ተማረ። ከዛም ሻይና ቁርስ የሚሸጥበት ትንሽ ጋሪ አዘጋጀ። መጀመሪያ ላይ ከባድ ችግር ገጠመው፣ ኪሳራ ደረሰበት። ሰዎች ይሳለቁበት ነበር። ግን በዚህ ጊዜ ኪሻን አይሰበርም። እያንዳንዱ ችግር እንደ ትምህርት ይወስደውና ወደፊት መሄዱን ቀጠለ። የእሱ ታማኝነትና ጠንካራ ሥራው ቀስ በቀስ ውጤት ማሳየትም ጀመረ። በጋሪው ዙሪያ ሰዎች መሰብሰብ ጀመሩ። ሰዎች ያወድሱት ጀመር። በጥቂት ዓመታት ውስጥ ትንሽ ምግብ ቤት ከፈተ። ያ ምግብ ቀስ በቀስ ወደ ትልቅ ሆቴል አደገ። ማንም ሳያውቅ ኪሻን ስኬታማ ነጋዴ ሆነ። አሁን ገንዘብ፣ ክብርና ከሁሉም በላይ ደግሞ የራሱ ማንነትም አለው። ነገር ግን በዚህ ጉዞ ውስጥ መቼም ያለፈውን አልረሳም ነበር። የሚራ ክህደት አሁን በልቡ ይኖራል። ነገር ግን አሁን የህመም ምንጭ ሳይሆን የመንቀሳቀሻ ኃይል ነበር። ይህ በእንዲህ እንዳለ የሚራ ሕይወት እንደ ድሮው ቀላል አልነበረም። አዲሱን ሕይወቷን የጀመረችበት ሰው እውነተኛ ማንነቱ ቀስ በቀስ መታየት ጀመረ። ያ ሰው ስግብግብ፣ ራስ ወዳድና የሚራን ሀብትና ዝና ብቻ የሚፈልግ ነበር። ባለስልጣንነቷን እንደሚጠቀምበት ብዙ ጊዜ ይጫናት ነበር። ብዙ ጊዜ መጥፎ ስራዎች ላይ እንድትሳተፍ ለማድረግ ሞክሯል። ሚራ እምቢ ባለች ጊዜ ሁሉ ይጠላት ነበር፣ ያዋርዳታል። ቀስ በቀስ ሚራ ከባድ ስህተት እንደሰራች መረዳትም ጀመረች። ውድቅ ያደረገችው ሰው እውነተኛ ነበር፣ ያመነችው ሰው ግን አታላይ ነበር። አንድ ቀን ነገሮች በጣም ተበላሽተው ሰውየው በሚራ ላይ ሴራ ሴረ። በስሟ የሐሰት ሰነዶችን እንድትፈርም አታለላትና ከዛም ወነጀላት። በጥቂት ቀናት ውስጥ በሚራ ላይ የሙስና ክስ ቀረበባት። ዜናው በሚዲያ መናፈስ ጀመረ። በቢሮ ውስጥ የነበራት ክብር ቀነሰ። ምርመራ ተጀመረ። አሁን ሙሉ በሙሉ ብቻዋን ነበረች። ጓደኛዋ ተብዬው ጥሏት ሸሽቶ ነበር። በኩራት ትመላለስባቸው የነበሩ ሰዎች አሁን ከሷ መራቅም ጀመሩ። ያኔ ነበር ኪሻንን ለመጀመሪያ ጊዜ አስታወሰችው። እውነተኛ ፍቅሩን አስታወሰች፣ መስዋዕትነቱን አስታወሰችና ያጣችውንም ተረዳች። ነገር ግን አሁን በጣም ጊዜው ዘግይቶ ነበር። በየምሽቱ ታለቅሳለች፣ በውሳኔዋቿም ተጸጸተች። ግን አሁን ምንም ሊስተካከል አይችልም። ሕይወቷ ፈራርሷል እና ሁሉም ፍጹም ብቸኝነት ተሰማት። ነገር ግን ዕጣ ፋንታ ለእሷ ሌላ ለውጥ አዘጋጅቶላት ነበር፣ ዳግመኛ ከኪሻን ጋር የምትገናኝበት። በዚህ ጊዜ ግን ሁኔታው ፍጹም የተለየ ነበር።
በዚህ ጊዜ ኪሻን ደካማ አልነበረም። ይልቁንም ሁሉም ነገር ሊቀይር በሚችልበት ከፍታ ላይ ነበር። ይህ ግንኙነት የህይወቷ ትልቅ ውሳኔ ሊሆን ነበር። የሚራ ህይወት አሁን ሙሉ በሙሉ ወድቋል። ያለፈውን የናቀችበት ክብርና ትዕቢት አሁን ሸክም ሆኖባታል። ስሟ በየቀኑ በሚዲያ ይነሳ ነበር። በቢሮ ያሉ ሰዎች ይርቋታል፣ መርማሪዎች ዘወትር ይጠይቋታል እና ትልቁ ድብደባ ኪሻንን ትታ የሄደችለት ያ ሰው ከድቷት መጥፋቱ ነበር። አሁን ሚራ የራሷ የሆነ ሰው የላትም፣ ምንም ድጋፍ የላትም። በየምሽቱ ቤቷ ጥግ ተቀምጣ ታለቅስና ውሳኔዎቿን ትረግም ነበር። ደጋግማ የኪሻን ትውስታ ይመጣባታል። የዋህ ፊቱ፣ እውነተኛ ፍቅሩ፣ የከፈለው መስዋዕትነት ሁሉ። ያለ ምንም ቅሬታ አሁን በመጨረሻ እውነተኛ ሀብት ምን እንደሆነ ተረዳች። ግን በጣም ዘግይቶ ነበር። አንድ ቀን ወደ ፍርድ ቤት ስትሄድ መኪናዋ ድንገት መንገድ ላይ ተበላሸ። ሹፌሩ አብሯት አልነበረም። መንገዱ ጭር ያለ ነበር። አእምሮዋ በፍርሃት ተሞልቷል። ድንገት ብዙ መኪናዎች ከሩቅም ታዩ። የሚያምሩ መኪናዎች፣ የጥበቃ ሰራተኞችና በመሃል አንዲት የሚያምር ጥቁር መኪና። ሰልፉ አጠገቧ ሲቆም አንድ ሰው ከመኪናው ወረደ። ነጭ ልብስ የለበሰ፣ በራስ መተማመን የሚራመድ፣ ፊቱ ላይ እርጋታ ይታያል። ሚራ ስታየው ትንፋሻ ተቆረጠ። ሌላ ማንም ሳይሆን ያ ሰው ኪሻን ነበር። ግን ይህ ያው አሮጌ ኪሻን አልነበረም። ይህ በጠንካራ ሥራ ራሱን ሙሉ በሙሉ የቀየረ ኪሻን ነበር። አሁን በዓይኖች ውስጥ ድክመት የሉም፣ ይልቁንም ጥንካሬና ራስን ማክበር ይታይ ነበር። እንባ በሚራ ፊት ላይ ይፈስ ጀመር። ወደፊት መታ በፊቱ ቆመች። ነገር ግን በዚህ ጊዜ የምትናገረው ቃል አልነበራትም። ኪሻን ነፍሷን እንደሚያነብ ያህል በተረጋጋ ሁኔታ ተመለከታት። ለጥቂት ሰከንዶች ሁለቱም በዝምታ ቆሙ። ከዛም ሚራ ተሰበረች። እያለቀሰች ከባድ ስህተት እንደሰራችም አመነች። በእውነቱ የሚወዳትን ብቸኛ ሰው አጣለች። እጆቿን ዘርግታ ይቅርታ ለመነች። ነገር ግን የኪሻን ፊት ፍጹም የተረጋጋ ነበር። ያለምንም ቁጣ ጊዜ ሁሉንም ነገር እንደሚያስተምርና አሁን እንደተረዳችም ተናገረች። ሚራ ምናልባት ኪሻን ይቅር የሚላት መሰላት፣ ምናልባት ወደ ኋላ የሚቀበላት መሰላት። ነገር ግን ኪሻን በሚቀጥለው ቃሉ ያንን ተስፋ አጠፋው። እንዲህ አለ፣ ይቅር ማለትሽና መልሼ መቀበሌ ሁለቱ የተለያዩ ነገሮች ናቸው። ይቅር ብዬሻለሁ፣ ግን ወደ ድሮ ግንኙነቴ መመለስ አልችልም። ይህን መስማት በሚራ ልብ ላይ ሌላ ቁስል ነበር። ግን በዚህ ጊዜ ዝም አለች፣ ምክንያቱም ይህ ህመም እንደሚገባ ታውቅ ነበር። ልክ በዛን ጊዜ ኪሻን ለአንድ ሰው ምልክት ሰጠ። ሰውየው ፋይል አምጥቶ ሰጠው። ኪሻን ያንን ፋይል በሚራ ፊት አቀረበ እና ይህ ስለ ክስሽ ያለ ማስረጃዎችን ይዟል። ንጽህናሽን የሚያረጋግጥ እውነተኛውን ወንጀል የሰራው ሌላ ሰው ነው አላት። ሚራ ደነገጠች። በሚንቀጠቀጡ እጆቿ ፋይሉን ከፈተችና ማስረጃውን ተመለከተች። ከዚህ መከራ ሊያድናት የሚችል ማስረጃ። እንደገና እንባ በዓይኖቿ ሞላ። ኪሻንን ተመለከተች። ግን በዚህ ጊዜ እይታዋ ጸጸትና ክብር ብቻ ነበር። ኪሻን ይህን ያደረገው እሷ ጥፋተኛ ስላልነበረችና ንጹህ ሰው እንዲቀጣ ስላልፈለገ ነበር። ነገር ግን ይህ ማለት ከሷ ጋራ ህይወቱን ይጀምራል ማለት እንዳልሆነም ተናገረ። ይህንን ስትሰማ ሚራ ሙሉ በሙሉ ተሰበረች። ግን በዚህ ጊዜ ምንም ቅሬታ አልነበራትም፣ ምክንያቱም ሁሉንም ነገር በገዛ እጇ አታ ነበር። ኪሻን ወደ መኪናው ገባ እና መኪናዎቹ ወደፊት ተጓዙ። ሚራ ሲሄድ እያየችው እዚያ ቆመች። አይኖቿ ማልቀሳቸውን ቀጠሉ። ግን በዚህ ጊዜ በልቧ ውስጥ የሚገርም ሰላም ነበር፣ ምክንያቱም እውነቱን በመጨረሻ ተቀብላለች። እናም ይህ እውነት ለህይወቷ አዲስ አቅጣጫ ሊሰጣት ነበር። ኪሻን ከሄደ በኋላ ሚራ መኪናዎቹ በጠፉበት አቅጣጫ እየተመለከተች በመንገዱ ላይ ለረጅም ጊዜ ቆመች። እንባ ከዓይኖቿ ይፈስ ነበር። ግን በዚህ ጊዜ እንባዋ ህመም ብቻ ሳይሆን ትልቅ ግንዛቤም ነበረው። በህይወቷ የሰራችውን ትልቁን ስህተት በመጨረሻም ተረዳች። ሁሉን ነገር ሊሰጣት የሚችለውን ሰው ውድቅ አድርጋ ነበር። በድህነት ምክንያት ገፋችው። አሁን ሁሉንም ነገር ይዛ ምንም አልቀራትም። ያኔ ነበር የእውነተኛ ግንኙነት ዋጋ የተረዳችው። ግን ጊዜው አልፎ ነበር። በሚቀጥሉት ቀናት ኪሻን በሰጣት ማስረጃ መሰረት ምርመራው ቀጠለና እውነቱ መውጣትም ጀመረ። ሚራንን የወነጀላት ሰው ተጋለጠና መጥፎ ስራው ሁሉ ታወቀ። በፍርድ ቤት ሚራን ንጹህ መሆኗን ሲረጋገጥ ከክሱ ነፃ ሆነች። ነገር ግን በዚህም ቢሆን ህይወቷ ዳግመኛ እንደ ቀድሞ ሊሆን አልቻለም። የቆሸሸው ስሟ ሙሉ በሙሉ ሊነጻ አልቻለም። ከሁሉም በላይ ደግሞ ልቧ ለዘላለም ተሰብሮ ነበር። ከስራውም ለቀቀች። ከተማዋን ጥላ ወጣችና
ታሪኳ ወደ ጀመረበት መንደር ተመለሰች። ያው አሮጌ መንገዶች፣ ያው የአፈር ጠረን። ነገር ግን አሁን ሁሉም ነገር ተቀይሮ ነበር። ምክንያቱም ኪሻን ከሷ ጋር አልነበረም። የመንደሩ ሰዎች እያዩት ልዩ ልዩ አስተያየት ይሰጧት ነበር። ነገር ግን በዚህ ጊዜ ሚራ ማን ምን እንዳለ ግድ አልሰጣትም። በየቀኑ በዛች ጎጆ አቅራቢያ ትቀመጣለች። አንድ ጊዜ ከኪሻን ጋር ህልም ታልም በነበረበት ቦታ እና በእያንዳንዱ ሰዓት በውሳኔዎቿ ትጸጸታለች። ለቀሪው ህይወቷ ሌሎችን በመርዳት እንደምትኖርም ወሰነች። ለሰራችው ስህተት ምናልባት ትንሽ ይቅርታ አገኛለሁ በሚል ተስፋ። ይህ በእንዲህ እንዳለ ኪሻን በህይወቱ ወደፊት ቀጥሏል። ንግዱን የበለጠ አስፋፋ እና አሁን የተከበረና ስኬታማ ሰው ሆኗል። ሆኖም በልቡ ጥግ ላይ የሚራ ትውስታዎች አሁንም የሆነ ቦታ ይኖሩ ነበር። ብቸኛው ልዩነት አሁን ትውስታዎች ህመም አለመያዛቸው ነው፣ ይልቁንም ትምህርት መሆናቸው። በህይወት ውስጥ ራስን ማክበር ትልቅ ሀብት እንደሆነ ተረድቷል እና ምንም አይነት ግንኙነት ሊበልጠው እንደማይችል መርዳት ችሏል። አንድ ቀን ለሆነ ስራ በዛ መንደር ሲያልፍ ድንገት አይኑ በዛች አሮጌ ጎጆ ላይ ማረፈ። ልቡ ለአፍታ ማመንታቱን ቆመ። መኪናውን አቆመና ቀስ ብሎ ወደ እሷ ተራመደ። እዚያም ሚራ ለህፃናት ስታስተምር አየ። ቀለል ልብስ ለብሳ ፊቷ ላይ ትህትና ይታይ ነበር። አይኖቿም የሚገርም እርጋታ ይዘዋል። ኪሻን ለጥቂት ጊዜ ራቅ ብሎ ቆሞ ተመለከታት። ከዛም ሳይጠጋት ተመለሰ። መንገዳቸው አሁን እንደተለያየ ተረዳ። ግን ሁለቱም ከህይወታቸው ትልቅ ነገር ተምረዋል። ሚራ የእውነተኛ ፍቅርን ዋጋ ተረድታለች። ኪሻን ደግሞ ራስን የማስከበርን አስፈላጊነትም ተምሯል። የታሪካቸው እውነተኛ መጨረሻ ይህ ነበር። በህመም የጀመረ ግን በጥበብ የተጠናቀቀ መጨረሻ። በዚያም በአንድ በኩል ጸጸት፣ በሌላ በኩል ደግሞ የራስን ማስከበር ማሸነፍም ታየ። የህይወት ትልቁ እውነትም ይህ ነው። በእውነት የሚወዱንን ሰዎች አብረውን እያሉ ልንንከባከባቸው ይገባል። ምክንያቱም አንዴ ከሄዱ ትውስታ ብቻ ነው የሚቀረው። በትውስታ መኖር ደግሞ ከሁሉ ይከብዳል። እና ጓደኞቼ ይህን ታሪክ እንዴት ተመለከታችሁት? በአስተያየት መስጫ ላይ ሐሳባችሁን ንገሩኝ። ይህን ቻናል ሰብስክራይብ ማድረግም እንዳትረሱ። በሚቀጥለው ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።